መጨረሻ መድብል ብሩኬ ሊያስወጣው ነው። መድብል እንዲሁም ሞገስና ጓደኛው በመሆን ብሩኬ ካለበት ችግር ውስጥ ለማስወጣት ተከትለውት ይሄዳሉ። ብሩኬ በጣም ብዙ ፈተና ብዙ ስቃይ እያሳለፈ እንዳለም ሁላችንም እናውቃለን። መድብል ግን አሁን ዛሬ በጣም ደስ ብሎታል። ብሩኬ ያለበትን አውቆ እናም ደግሞ ካለበት ችግር ብሩኬ በጣም ብዙ ጊዜያት ሆኗል እንግዲህ ብሩኬን ካየ ነው እናም እየተሰቃየ ነው። ነገር ግን አሁን ላይ ሞገስ እንዲሁም የመድብል ጓደኛና መድብል በመሆን አብረው በመሄድ እሱን ካለበት ችግር ለማስወጣትና ይዘውት ለመሄድ እንግዲህ እየተዘጋጁ ነው ማለት ነው። ብሩኬ እንግዲህ እንደሚወጣ የታወቀ ነበር ወይም ደግሞ እንደሚገኝ ማለት ነው። ብሩኬን በጣም ብዙ ጊዜያት ሆኖናል እንግዲህ ካየነው በጣም ቆይተናል። ነገር ግን ሰቃይም ቢቆይ አሁን ላይ ግን ሊወጣ ነው። ካሌብ ሞሲሳ እስካሁን ድረስ ብሩኬን ቢይዘውም ግን ደግሞ አልገደለውም። ያልገደለበት ምክንያት ደግሞ ብር ስለሚፈልግ ነው። ይህ እውነቱ ታውቋል። ካሌብ ብሩኬን እስካሁን ድረስ ያልገደለው ብር ስለሚፈልግ ነበር። ይህን ደግሞ ያላወቀው መድብል እስካሁን ድረስ ድርድር መደራደር ይችል ነበር። ምክንያቱም ደግሞ ካሌብ እስካሁን ድረስ ብሩኬን ያስቀመጠው ብር ስለሚፈልግ ነበረ። በጣም ደስ ብሎታል ብሩኬን ከነ ህይወቱ በማግኘቱ ብቻ። እንኳን እሱ አልሞተ እንጂ ምንም አይነት ዋጋም ቢሆን ከፍዬ አስለቅቀዋለሁ በማለት ጓደኞችንና እንዲሁም ሞገስን ሰብስበው ብሩኬ ያለበት ቦታ ድረስ ነበር የሄደው። ኤፍራታም ያደረገችው ነገር ጸጥቷት፣ በተለይ ደግሞ ብሩክን እንደዛ አድርጋ በመበደሏ እውነት በመናገር ብሩክን እንደዛ ማድረግ አልነበረብኝም ነበረ በማለት አሁን ላይ ላለችበት ችግር ያዳረጋትኝ ወይም ደግሞ ይህ ኃይለኝነቷና ተንኮሏ ነበረ። እናም አሁን ላይ ግን የገባችበትን መውጫ ስታጣ ብሩኬን እንደዚህ መበደል አልነበረብኝም ከብሩኬ ጋር መለየት አልነበረብኝም በማለት ከኤፍራታ ጋር ቁጭ ብላ እያለቀሰች ያሳለፈችው ነገርና እንዲሁም ደግሞ አሁን ላይ የገባችበት ተንኮሏ ምንም ነገር እንዳልጠቀማትና አሁን ላይ መድረሻ ያጣችው ኤፍራታ ብሩኬን በጣም ይቅርታ መጠየቅም አለብኝ በጣም ጥፋተኛ ነኝ ብላም ትላታለች። ኤፍራታም እንግዲህ አይውልሽ ከብሩኬ እኮ ጭራሽ መውጣት አልነበረብሽም ደግሞም መውለድም ነበረብሽ ብላም ስትላታለች። ኤፍራታም ደግሞ ይሄን ያላሰበችው ነገር ግን ደግሞ ይህ ችግር ይመጣብኛል ብላ ስላላሰበችው እና ብሩኬ ጋር ማን ይመክረኛል? እኔም እኮ በወልድ ጥሩ ነበረ፣ ነገር ግን የሚመክረኝ ሰው የለም ነው። እናም ቅርጽሽ ይበላሻል፣ ጡትሽ ይወድቃል እያሉኝ በዛም ምክንያት ይኸው እንደዚህ ጉድ ሆንኩኝ እያለች መሀሌት እንግዲህ ያደረገችው ነገር በጣም ጸጥቶታል። በተለይ ደግሞ ምሳሌ ላይ ስታደርገው የነበረ ሁሉ በጣም ጸጥቷትኝ። አሁን ላይ ግን የገባችበት ችግር ውስጥ ደግሞ መውጫ አታ እየተጨናነቀችም እናታለን ማለት ነው። ይህ ማለት እንግዲህ ኤፍራታ አሁን ላይ ቁጭ ብላ እሷም ቢሆን ደግሞ ዝናው እያፈላለጋት እንደሆነም ይታወቃል። ነገር ግን ደግሞ ይህን አሳልፈሽ ልትሰጪ ነው ወይ ያለች መሀሌትንም ስጠይቃት ነበር ማለት ነው። ኤፍራታም አሁንም እኮ ቢሆን ከልብሽ ተቀይረሽ ከሄድሽ እኮ ብሩክ ምንም በር ዘጋብሽ አይመስለኝም። ግን ታዲያ ሁሉን ነገር ትተሽ ተንኮሉን ሁሉ ትተሽ ተጸጽተሽ ከሆነ ብላም ኤፍራታ ትጠይቃታለች። ማለት ግን አንድ ይሆናል ካሁን በኋላ ምንም ነገር ማድረግ አልችልም በቃ ብላ ተስፋ ትቆርጣለች። ኤፍራታ ግን ደግሞ እኮ ብሩኬ እኮ ይቅር ባይ ነው እና ይቅር ይልሻል፣ ሂጂና ሁሉን ነገር ንገሪውና ይቅርታ በይው ብላም ትጠይቃታለች። ሌትም የት ነው ቆይቼ ይቅርታ የምጠይቀው? ሲጀመር እኮ እሱ አሁን ላይ ይሙት ይኑር የሚታወቀው ነገር የለም ብላ ለኤፍራታ መልስ ትሰጣለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦቻችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ፣ እንዲሁም ላይክ ማድረጋችሁን አትርሱ። ዛሬ እንግዲህ ምሳሌ ቀጣይ ክፍል እያላችሁ መጥቻለሁ። መድብል በስተመጨረሻም እንግዲህ ልፋቱ ሁሉ አሁን ላይ ፍሬ እያፈራ ነው። ይህ ማለት እንግዲህ መድብል አሁን ላይ ብሩኬን ሊያስለቅቀው ነው ወይም ደግሞ ከታገተበት ቦታ ካሌብ ሞሲሳ ከያዘው ቦታ ላይ ካሌብ ሞሲሳ እስካሁን ድረስ ለምን አልገድለውም የሚለው ጥያቄ ካሌብ ሞሲሳ ብር ስለሚፈልግ ነው ማለት ነው። እስካሁን ድረስ ያላወቀው መድብል ብሩኬ እንደታገተና እንዲሁም ደግሞ በእነሱ እንዳሉ ወይም ደግሞ ብር እንደፈለገ ቢያውቅ ኖሮ መድብል እስካሁን ድረስ ይደራደር
ነበር ማለት ነው። ምክንያቱም ለብሩኬ በጣም ብዙ ዋጋም ስለከፈለ አሁን ላይ ብሩኬ ያለበትን ቦታ አውቋል ማለት ነው። መድብል እንዲሁም ሞገስና ጓደኛው በመሆን ብሩኬ ወዳለበት ቦታ ይሄዳሉ ማለት ነው። እንግዲህ ብሩኬ ተለቆ ዛሬ እንግዲህ እንደሚመጣ እርግጠኛ ነኝ፣ በቀጣይ ክፍል እንደምናየው ማለት ነው። ምክንያቱም ብሩኬን ካየነው በጣም ብዙ ጊዜያት ሆኖናል ማለት ነው። በጣም ቆይቷል ማለት ነው። ይህ ማለት እንግዲህ እኛንም ናፍቆናል ማለት ነው። ነገር ግን እስካሁን ድረስ ባለመገደሉም በህይወት በመኖሩ በጣም ደስ ብሎት እያለ እንኳንም አልሞተ ምንም አይነት ዋጋ ከፍዬ ቢሆን ወንድሜን ካለበት ችግር አስወጣዋለሁ በማለት መድብል እንግዲህ ለሞገስ ነግሮታል ማለት ነው። ሞገስም እንግዲህ ፈለገው ይምጣ እንጂ መሄድ አለብንና የመጣውን ሁሉ እንጋፈጠዋለን ብሎም እንግዲህ ሽጉጣቸውን ይዘው እየሄዱ እያለ ግን ምን አጋጠማቸው? ያ ሁላችሁም ዝግጁ ናቸዋል በሚልበት ሰዓት መድብል ማለት ነው ሁላችሁም መሳሪያችሁን አዘጋጁ ብሎ ይላል ማለት ነው። እነሱም እንድትዘጋጁና ምንም ችግር እንደሌለ ይመልሱለታል ማለት ነው። ነገር ግን በስተመጨረሻ ሞገስ ተይዟል ማለት ነው። ሞገስን ሲይዙት እንግዲህ መድብል ሞገስ ተያዘ ማለት ነው እንዴ ብሎም ይላል እና መድብል ቢያዝም ግን ደግሞ አሁን ላይ ሞገስ ማለትም መድብል ሞገስ ስለተያዘም የሆነ አሁን ማለትም ሞገስ ከተያዘ መድብል ሁለተኛ አልፋት ነው የሚሆነው። ነገር ግን ብሩኬን ካገኘው ደግሞ መድብልና እንዲሁም ብሩኬ ያስወጡታል ብዬ አስባለሁ። ከተያዘ ማነው ያመልጣል ወይስ ይያዛል የሚለውን እንግዲህ በቀጣይ ክፍል የምናየው ይሆናል። ኤፍራታ በጣም አሁን ላይ ተጨናንቃን ያለችው ማለት ነው። ምክንያቱም ዝናው ካገኛት ቦጫጭቆ ቅርጫ እንደሚያደርጋትም ታውቃለች ማለት ነው። ስለዚህ ይህ ነገር ያጨናንቃታል። እንዲሁም ኤፍራታ ማህሌት እንግዲህ እስከ ዛሬ ድረስ ስትበድልና እንዲሁም ደግሞ የሁሉ ችግር ውስጥ የገባው ብሩክ እንግዲህ በማህሌት የተነሳ ነው ማለት ነው። ምክንያቱም ማህሌት በሰዓቱ ሰላሙና ወይም ደግሞ ከሞገስ ጋር ባትሻረክ ኑሮ ብሩኬ እዚህ ውስጥ ሁሉ ጣጣ አይገባም ነበረ። ሞገስ ብሩን ቢሰጠውና ምሳሌ ብትታከም በሰዓቱ ከዚህ ሁሉ ችግር ውስጥ አይገባም ነበር። ነገር ግን አሁን ላይ ማህሌት መድረሻ አጣችው ወይም ደግሞ ምንም ነገር አይደርስብኝም ብላ ተንኮሏን ሁሉ ስታደርግ የነበረችው አሁን ላይ ግን በጣም ችግር ውስጥ ገብታለች። እየተጨናነቀችም ነው ማለት ነው። ቆይ ምንድን ነው የማደርገው? ወይኔ ተበለው በቃ አሁን እኔ ምንድን ነው ባዶዬን ቀረው፣ ከዚህም ሳልሆን ቀረውኝ በቃ ከብሩኬ መለየት የለብኝም ነበር በማለት እየተጸጸተች እያለ ኤፍራታ ምን ነው አሁን ላይ ነው ወይ ትዝ ያለሽ? ለምን እስካሁን ድረስ ቢያንስ እንኳን ብትወልጂ ትላታለች። እንግዲህ የሚመክረኝ ሰው የለምና እንዲሁም ደግሞ ቅርጽሽ ይበላሻል ከወልደርሽ፣ እንዲሁም ጡትሽ ይረግባል እያሉኝ ነዋ ብላም ለኤፍራታ ትመልስላታለች። አሁንም እኮ ልብሽ ይቅር ካለ እኮ ብሩክ እኮ ይቅር ይልሻል። ይቅርታ ጠይቀው ይኑር ይሙት